ሰላም ሰላም ኢትዮጵያውያን ሁላችሁም እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። የዚህ ቤተሰቦች ኢትዮጵያውያን፣ ኤርትራውያን የአዳም ዘር በሙሉ ሰላማችሁ ይብዛ። እንዴት ናችሁልኝ? ዛሬ እንግዲህ በጣም በሚያሳዝን ሁኔታ ነው በድጋሚ መጥቻለሁ ማለት ነው። ያው ያለው መረጃ ለእናንተ ማካፈል ስላለብኝ መማር ስላለባችሁ ነው። አንደኛም መጀመሪያ እንግዲህ 3 አይነት ነገር ነው ይዤላችሁ የመጣሁት። ኬሪያ በድንገት ህይወቱ አለፈ፣ ለምን ሞተች፣ እንዴት ሞተች የሚለውን። ሁለተኛ ደግሞ በረከት ገበሬዋ ምን ሁና ነው ምን ሞተባት የለጠፈችውን ካያችሁ ስለሱም ነግራችኋለሁ። ሶስተኛ ደግሞ በዱባይ እህታችን ጋዝ ፈንድቶ ህይወቷ አለፈ። ስለ እነዚህ 3 መረጃዎች ይዤላችሁ መጥቻለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። መጀመሪያ ስለ ጋዙ እንሂድ ማለት ነው እንድትማሩበት። እህታችን እንግዲህ በዱባይ ላይ የሰራች እያለ ጋዝ ፈንድቶ ህይወቷ አልፏል። ህይወቷ ካለፈ በኋላ እነሱ ደግሞ ምንድነው ያሉት? መልሰው እሷን ጥፋተኛ አድርገው አስክሬኗን ነው የከሰሱት ማለት ነው። ለምን እሷ ናት ክፍት አድርጋ ፀሐይ ላይ አድርጋ እንዲያድርጋ ትታ ብለው እሷን ወንጀለኛ እያደረጉ ነው። ምክንያቱም የደም ካሳ ምናምን የሚባል ነገር አለ፣ አንሹራንስ፣ እሱን እንዳይከፍሉ ማለት ነው። ለማንኛውም እህቶቼ በጋዝ የምትጠቀሙ እባካችሁ፣ እኔም በጋዝ ነው የምጠቀመው፣ ፈጣሪ ይጠብቀኝ። 2 ቀን ፈትኖኛል፣ ተርፍ ያለው ማለት ነው። እና እግዚአብሔር ይጠብቃችሁ። በተለይ ጋዝና ደግሞ ኤሌክትሪክ አንድ ላይ የሚሰራው ከሆነ ጋዙን ስትለኩሱ ኤሌክትሪኩን ንቀሉት። እኔም የገጠመኝ እንደዛ ነው። ኤሌክትሪኩ ስለነበረ ኤሌክትሪኩ ፈንድቶ እንዳለ የምሰራው ምግብ ሁሉ እንትኑ ብትንትኑ ሲወጣ እኔ ተርፍ ያለው። አጠገቤ የነበረችው ግን እግሯ በጣም ተጎድቶ ሆስፒታል ገብታ ነበረ እና እሷም ያውድናለች እና እኔ ግን አልተቃጠልኩም፣ እግዚአብሔር ይመስገን። 2 ጊዜ ይሄ ነገር ፈትኑኛል ና ምግብ እየሰራው። ስለዚህ እባካችሁ ተጠንቀቁ። እንደው ፈጣሪ ይጠብቀን። የእውነት ነው ምለው። እኔ ስህተት ሰርቼ አይደለም፣ እንደዚሁ በምን ምክንያት እንደፈነዳም አላውቅም። 2 ጊዜ ነው ሞከረኝ እና እባካችሁ ጠብቁ ራሳችሁን ማለት ነው። በደንብ ክደኑት። ሁለተኛ ደግሞ ብቻ እኔ እንዲህ ነው ማለት አልችልም፣ ደርሶብኝ ስላየሁት የእኛ ስህተት ነው አልልም እና ስላልተቃጠልኩ ብቻ ስለተረፍኩኝ እንጂ ማለት ነው። ራሳችሁን ጠብቁ ማለት ነው። ስለ ሁለተኛው መረጃ ደግሞ ሲሄድ ማለት ነው እንግዲህ በረከት ገበሬዋ በጣም አዝናለች። ለምን አዘነች በሚለው እነግራችኋለሁ። የበረከት ገበሬዋ አንድ ገበሬ ነበራት ማለት ነው። በጣም ጥሩ ታታሪ የሚሆንና እሷም እንዳለችው ኢትዮጵያ ትልቅ ሰው አታለች፣ ጀግና ሰው አጥቻለሁ፣ በጣም ቅስሜ ተሰብሯል። ብዙ ልጆች ነበሩኝ እኔ ጋር የሚሰሩ፣ ከዛ ውስጥ ግን አትሄዱ ብዬ ለመስቀል እረፍት ሰጠዋቸው፣ እዚሁ እንዲያከብሩ ሁሉን ነገር አድርጌ። ከነሱ ውስጥ አንዱ ግን ሂጄ ልጆቼን አያለው በማለት ወደ ሀገሩ ልጆች የ3 ልጆች አባት ነው። በፎቶ አስገብቼ ላችኋለሁ ታምኔሉ ላይ። የ3 ልጆች አባት ነው። ወደ ሀገሩ እየሄደ እያለ በመኪና አደጋ ህይወቱ አለፈ። ልጆቹም ጋር ሳይደርስ ቅስሜ ተሰብሯል። በጣም አዝኛለሁ። ጀግና ገበሬ፣ ጎበዝ ገበሬ ነበረ። ወደ ግብርናው ስገባ አንድ አሀ ብሎ አብሮኝ የገባ ሰው እሱ ነበረ በማለት በመኪና አደጋ፣ ይሄ የትራፊክ አደጋ በድንገት ብዙዎቹን እየቀጣብን እየገደለብን ያለ። እንደው ጦርነት ነው የሆነው መኪና አደጋ። የእውነቴን ነው ምላችሁ። ከጦርነቱ መኪናው የትራፊክ አደጋ በጣም ብሶበታል። ፈጣሪ ይጠብቀንና በጣም አዝና የለጠፈችው ሀዘን አለ። ገብታችሁ ፌስቡኳ ላይ እዩ። በረከት ገበሬዋ በጣም ልቧ ተሰብረዋል ማለት ነው። በመስቀል እንግዲህ እየሄደ ወደ ልጆቹ ሳይደርስ መንገድ ላይ የቀረ ወንድማችን ነፍሱን ባጸደ ገነት ለቤተሰብ መጽናናትን ያደለልን፣ ልጆቹንም ፈጣሪ ያሳድግልን። ልጆቼ ናቸው። እኔ እንደ ራሴ አድርጌ ልጆችን አሳድግልሃለሁ። ግን በጣም ልቤ ተሰብረዋል። በልጅነት በጠዋት በሚሄድ ልጁም በጣም ልጅ ነው በፎቶ እንዳያችሁት እና በጣም አዝና ብዙ ነገር ጽፋለች ማለት ነው። በረከት ገበሬዋ ያው እግዚአብሔር ያጽናሽ። ከብዳል። ሁለተኛው ደግሞ ኬሪያ በድንገት ህይወቱ አልፏል። ኬሪያ እንግዲህ ፌስቡክ ላይ ስትጽፍ ነበረ። ምን ብላ ነው የጻፈችው? አቅቶኛል፣ የአላህ አበርታኝ፣ አቅቶኛል ብላ ከደቂቃዎች በፊት ከጻፈች በኋላ ህይወቷ አለፈ ማለት ነው። እስካሁን ድረስ እየተጣራ ነው ያለ። አስክሬን ምርመራ ላይ እንዳለ ነው። አልተቀበረችም። የሰማነው መረጃ በምን ህይወቷ እንዳለፈ አልታወቀም። ፌስቡክ ላይ ግን የጻፈቻቸው ነገሮች በጣም የሚያሳዝኑ፣ ሁሉም እያንሸራሸሩት ነው። ከጉርሻ ፔጅ ጀምሮ ማለት ነው። በጣም እረር እያለች ምን እያስጨነቃት እንደሆነ ምን እያስቸገራት እንደሆነ አልታወቀም። እህታችን ነፍስሽ ባጸደ ገነት ትረፍ። እንግዲህ ምክንያቱ ባይታወቅም የእሷም ህይወት አልፏል። እስካሁን ግን ምን እንደሆነ አይታወቅም። አግዙኝ እባክህ አላህዬ አግዘኝ፣ አቅቶኛል፣ ደክሞኛል ብላ ከጻፈች
ከደቂቃዎች በኋላ ሞተች ተባለ ማለት ነው። ያን ከፖሰጠች በኋላ እና በጣም ያሳዝናል፣ ልብ ይሰብራል። ፈጣሪ መጽናናቱን ለቤተሰብ ያድልልን፣ ለሞቱት ዘመዶች ሁሉ። በጣም ነው የሚያሳዝነው የእውነት። ብዙዎቻችን ተስፋ ቆርጠናል። የማንናገረው ውስጣችን ህመም አለ፣ የማንናገረው በሽታ አለ፣ ለሰው የማንነግረው ከፈጣሪ ጋር ብቻችን የምንታገለው። ኬሪያ ምን ገጥሟት ነው? በሽታ ነው ወይ ችግር ነው ወይ ምንድን ነው ሲያስጨንቃት የነበረ? ፌስቡክ ላይ በዛን ሰዓት ግን ማንም የጠየቃት የለም። ስትጽፍ የነበረው ምን ሁና ነው የሚባል ነገር የለም። ህይወታችን ካለፈ በኋላ ግን እኛ ኢትዮጵያውያን እናራግባለን። መጀመሪያ ግን እንደዚህ አይነት ነገሮችን ፖስት ስታደርግ ምን ገጥሞሽ ነው? ምን ሆነሽ ነው? ምንድነው የሚያስጨንቅሽ እህቴ ብሎ ደውሎ የጠየቃት ችግሯን ያዋያት ሰው የለም። አንዳንዴ እኮ ሰዎች እንደዚህ አይነት ነገር ሲጽፉ የሆነ ነገር የእኛን እገዛ ይፈልጋሉ ማለት ነው። ወይ ምክር ሊሆን ይችላል፣ የሆነ የገቡበት አጣብቂኝ ነገር አለ። እነሱና ፈጣሪ ብቻ የሚያውቁት ያን ነገር ለመተንፈስ ነው። እኔ አንዳንዴ በጣም በሚከፋኝና በሚጨንቀኝ ሰዓት ከራሴም ስላየው ነው። አንዳንዴ ፕሮፋይሌ ላይ በቃ የሆኑ ጥቅሶች አደርጋለሁና ሰዎች ያናገሩኛል። ምን ሆነሽ ነው? በቃ እኔን ይገልጸኛል የምለውን ነገር ያለውበትን ጭንቀት ብዬ በቃ የሆነ ከፈጣሪ ጋር አገናኝቼ የሆነ ጥቅስ አደርጋለሁና በዛን ሰዓት ላይ ገፍቶ መጥቶ በትክክል የጠየቀኝ ሰው ካገኘው ዝርዝር አድርጌ ስናገር መብቴን ባላገኝ የሆነ የምተነፍሰው ነገር አለ። የእውነት ነው ምላችሁ። ብዙ ጭንቀት ብዙ ነገሮች ውስጥ እንገባለን። እያንዳንዳችን ኖርማል አይደለንም። የራሳችን ነገር አለ ለሰው ማንነግረው፣ በድብቅ የምንታመመው ደከመን ብለን እስኪ ደክመን ድረስ የሚያስደርሰን ነገር አለ። ግን በዛን ሰዓት ሰዎች ቀርበው ቢያናገሩን ደስ ይለናል። ከራሴም ስላየሁት ማለት ነው። ገፍቶ መጥቶ በግድ ያን ነገር ኮትኩቶ ሰው ካስወራኝ ከተነፈስኩት አልቅሼም ከዛ ሰው ጋር የሆነ ነገር ረፍት አገኛለሁ። እና ሰዎች ከሞቱ በኋላ ይህን ነገር ባናደርግ። መጀመሪያ ኬሪያ ምን ሆና ነው? ራስ ለማጥፋት ምንድን ነው እሱ ያጋጠማት? በአንድ ጊዜ ህይወቱ የጠፋው ምክንያቱ ምንድን ነው? ምን ነበር ሲጨንቃት የነበረ? ምን ሆነሽ ነው እህቴ ብሎ የጠየቃት የለም። ዛሬ ግን እንዳለ የእሷን ጥቅሶች ወደዛ ወደዚህ ያንሸራሸረ ሳር ቅጠሉ ስለ እሷ በጣም ያዝናል። እህታችን በጣም አዝነናል። እግዚአብሔር ነፍስሽን በአጸደ ገነት ያኑረው፣ የጀነት ያድርግሽ እህታችን። እንዲሁም ወንድማችን የገነት ይሁን። ለቤተሰቦቻችሁ ለሁላችሁም ለሞቱት ወዳጅ ዘመዶች እንግዲህ መጽናናትን ያድልልን። በጋዝ ፈንድቶ የሞተችው እህታችንም እንግዲህ ሶስቱም ሟቾች ናቸው። እህቶቼም ወንድሞቼም ነፍሳችሁ ባጸደ ገነት፣ ለቤተሰቦቻችሁ መጽናናትን ያድልልን። ቅስም ይሰብራል፣ በጣም ያማል። ራሳችሁን ጠብቁ እላለሁ ማለት ነው። የኔ መልእክቴ ነው። የመዳም ቅመሞች እባካችሁ በጋዝም በመብራትም በተለያየ አደጋ እንደዚህ ህይወታችሁ ሲያልፍ እነሱ አስክሬናችሁን እንኳን ጭካኔ እሷ ህይወቷ አልፎ እነሱ ጥፋተኛ እሷ እንደሆነች አንሹራንስ ላለመክፈል ማለት ነው። ምንድን ነው እያሉ ያሉት? ስለ እሷ ጥፋተኝነት እንደዚህ አድርጋ ነው እያሉ ያሉት። አስክሬን ላይ ክስ ነው የተመሰረተው። በጣም ህዝቡን እያነጋገረ ያለ ነው። የጭካኔያቸውን እዚህ ጋር ተመልከቱ። እንዲሁም ይሄ የመኪና አደጋ የትራፊክ አደጋ ቢታሰብበት ኢትዮጵያ ላይ ብዬ አስባለሁ። ጎርፍና ትራፊክ ህዝቡን እየጨረሰ ነው። ከጦርነቱ የባሰ ጦርነት የሆነብን የትራፊክ አደጋና የጎርፍ አደጋ ነው። ብዙ ቤተሰብን እያጣን ያለ ነው። እንግዲህ እግዚአብሔር አምላክ መፍትሄውን ያምጣልን ብለን ጸሎት እናደርጋለን። ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ስጡ።